በብድር ሐሳብ የተገነባ ሀገር የለም። ሐሳብ ሀገር አለው ወይ? ዩኒቨርሳል ኖሌጅ እንወስዳለን። ማሰብ ብሔር የለውም፣ ጎሳ የለውም። ሀገርን የሚጽፈው ግለሰባዊነትን አእምሮን ከመጠቀም ጋር አቻ አርገህም ታስቀምጥ። ተምሮም ዲግሪም ይዞ ማሰብ አይደለም የሚለማመደው መንጋ ነው የሚሆነው። ቡድናዊነት ውስጥ ያለው ሐሳብ እሴት ሀገርን ለመስራት እንዴት ነው ጥቅም ላይ ማይውለው? በጣም ቆንጆ ጥያቄ ነው ያመጣሽ። ተመልካቾቻችን እየተነጋገርን ያለነው ስለ ሀገር፣ ስለ ሰው፣ ስለ ስሜት፣ ስለ ዕውቀት ነው። ሁለት መጽሐፍትን መነሻ አድርገን በርካታ መጽሐፍትን አበርክቷል እንግዳችን። ደራሲ ጸሐፊ ነው ቡርሃን አብሮን ነው ያለው። መጽሐፎቹ ላይ የተነሱ ሀሳቦችን እያነሳን ነው ንግግር እያደረግን የምንገኘው። ሀገር እንዴት ይሰራል የሚል ጥያቄ ማንሳት የግድ ይመስለኛል። እሱን ስታነሳ አንተ አንድ የምታስቀምጠው ሀሳብ አለ መጽሐፍ ውስጥ ሀገርን የሚሰራው ምንድነው ተብሎ ሲጠየቅ እንደውም በብድር ሀሳብ አንድ ህዝብ ታንጾ ሀገር አይሆንም የሚል መደምደሚያ መሰል ሀሳብ መጽሐፍ ውስጥ ተመልክቻለሁና ምንድነው የብድር ሀሳብ ማለት? ሀሳብ ሀገር አለው ወይ ቡርሃን? እንዴ በጣም ማለት በብድር ሀሳብ ለምሳሌ ፈረንሳይ አብዮት አላት። የፈረንሳይ ኔሽን በቃ ሀሳብ ማፍለቅ የቻለው ሩሶ የሶሻል ኮንትራክት ፍራተርኒቲ ምናምን የዜግነት ወንድማማችነት ምናምን በሚል በቃ አፈለቁ እዛው ከነበረባቸው ችግር ማለት ነው። ጀርመኖቹም የራሳቸው ኔሽን ስቴት የሚባል ቲንኪንግ አሰቡ። እኛ ካየሽ አሁን ስለ ፖለቲክስ ስናወራው አሁንም ሩሶ ነው ያልኩት። በቃ ማለት ምንድነን እኛ ለምሳሌ ከዓለም ብዙ ነገር የሚለይ ነገር አለ። እኛን የሆነ ሀሳብ ማፍለቅ ያስፈልጋል። ኦሪጂናል የሆነ ኢትዮጵያዊ የሆነ አይደለም ኢትዮጵያ የሆነ ማለት ኢትዮጵያ የሚባልን ሀገር መጀመሪያ መተርጎም ስለሚፈልግ እንዴት እንተርጉመው አሁን ባለ ተጨባጭ ይኸውልሽ በኤአይ ዘመን አሁንም ልማዶች አሉ፣ ጎሳዎች አሉ፣ ከተሜነት አለን፣ ገጠርነት አለን። ይሄ አሁን ካለው የዓለም እንትን በጣም የኢትዮጵያን ነባራዊ እውነት በጣም ይለየዋል። ይሄ እኛ ጋር ያለው ኤግዚስተንስ ማለት ነው። በጣም ልማዳዊ ጎሳዎች አሉ። ጎሳነታቸው የሚመራቸው ዝም ብለሽ ረሃብ ደግሞ በጣም የጠናብን ደግሞ ገጠር ደግሞ በጣም የሆኑ ድህነቶችም አሉብን። ከተሜነቱን ደግሞ ወሰጁ አዲስ አበባ እንደ ኒውዮርክ የሚኖር እኮ ሰው አለበት እኮ ማለት የሆነ ክለቦቻችን ውስጥ ያለውን አድቫንስመንት ደግሞ እዩ። አሁን በኢትዮጵያ ከዱባይ ያልተናነሰ ክለብ ይዝ በጣም ሞደርናይዝድ የሆነ የዘመነ እና በጣም ደግሞ የዚህ ደግሞ ኦፖዚት ዓለምን ጭራሽ አይቶ ማያቅ ደግሞ የሆነ ጎሳ አለ። አሁን ይሄን እነዚህ ሁሉ ተቃቅፈው ነው ኢትዮጵያ እያልን ያለ ነው። ስለዚህ ለዚህ ሶሉሽን ይሄን ሁሉ ያቀፈ ትርጉም ዴካርት ነው ካንት ነው ማን ነው የሚሰጠው? there has to be an Ethiopian thinker ይፈልጋል። በብድር ሀሳብ አንገዛም ማለት እንግዲህ ቦሌ ጫፍ ያለውን ዘመና እና ደቡብ ወይ የሆነ ማህበረሰብ ውስጥ ገብተን የምናየው አንድ የጎሳ ደግሞ ትውፊትና እሴት ያማከለ ወይም ደግሞ ያስተያየ የሆነ ዘጎዴ ጫፍ ያለውን ባሮ ጫፍ ካለው ሞያሌ ጫፍ ያለውን አክሱም ጫፍ ካለው ማለት በጣም ቫራይቲ ነው። እኛ በጣም ዲፈረንስ አለ፣ ልዩነት አለን በጣም። ይሄንን ልዩነት የተመለከተ የሆነ ምናብ ይፈልጋል። እሱን ኦሪጂናል ሀሳብ ማን ያምጣልን ነው። ስለዚህ there has to be an innovator or thinker like Marx or Hegel እሱ ላይ እንኳን ባንደርስ ክሪቲካል ማስ ክሪቲካል ቲንከር አናሎጂ የሚሰራ ማለት እነዚህን ተውቶች ወደ ሀገር ቤት እንዴት እናምጣቸው የሚል ምናብ ያስፈልገናል። በብድር ሀሳብ የተገነባ ሀገር የለም። ሀሳብ ብድር አለው ወይ? አዎ ብድር አለው። አየሹ ብድር አለው። ለምሳሌ በክርስቲያን እሴት እስልምናን አዳኝ መጽሐፍ ቅዱስ አለው ክርስትና በመጽሐፍ ቅዱስ ቋንቋ የቁርአኑን ሙስሊም እንዴት ብለሽ ትዳኘዋል እንደማለት ነው።
የብድር ሀሳብ ማለት ይሄ ነው። ግን የእርስ በርስስ አቻብቲ በክርስትናና በእስልምና ውስጥ ያሉ የሞራል ሲሚላሪቲስ ከዲፈረንሳቸው ይበልጣል። አይሹ ዶግማቸውን ተታች የዶግማቸው ሪፍሌክሽን ግን የሚያስተምረው ኢቲክስ በጣም ኮመን ያደርጋቸዋል። ያ ዩኒቨርሳል ኮመናሊቲ የሀሳብ ተጋሪዎች ነው። ግን በዚህኛው መጽሐፍ ይሄኛውን ልዳኝ ግን መበዳደር ነው። በአውሮፓ ቲንኪንግ ወይም በኢንላይትመንት ቲንኪንግ ራሳቸው ዩሮፒያንስ እንኳን አሁን ላይ መመራት አይችሉም፣ እንኳን እኛ ኢትዮጵያ። የትምህርት ፊሎሶፊያችን በጣም 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 መልማት ስላለበት ትምህርታችን ይሹ ሃይማኖታችን ሚዲያና የአርት ሰዎች በጣም ፒለርስ ናቸው። እነዚህ አካባቢ ላይ ኦሪጂናል ቲንኪንግ በጣም በጣም ነው የሚያስፈልገው። ከብድር ሀሳብ መውጣት የሚለውም በእንደዚህ አይነት ቲንኪንግ ማእምር አውትሶርሲንግ ኦፍ ቲንኪንግ የሚለው ሀሳብ አለው። ምንድነው የእኛን ችግር የእኛን መፍትሄ ለመፈለግ ችግሮቻችንን ለመፍታት ከውጭ ሀሳብ ማምጣትን ሌሎች እንዲያስቡልን መፍቀድ የእኛን ችግሮች ሌሎች እንዲፈቱልን እንደማሰብ ይቆጥረዋልና ሬዲሜድ የሆነ ሀሳብ አምጥቶ መግጠም በተለይ ይሄ ማህበራዊና ፖለቲካዊ ጉዳዮቻችንን ለመፍታት እዳ ነው ብሎ በብዙ የሚያስብ ሰው ነውና ቃሉ ሌሎች እንዲያስቡልን እንደመስጠት አሳልፎ አውትሶርስ እንደማድረግ ነው ይለዋል። ገላጭ ነው በጣም እና ብዙ ግን ያነጋገረ ነው ጉዳዩ። ማለት ምንድነው ክርክር አለው። እውቀት አንዳንድ ጊዜ ጓለም እንደሚሉት የትም ቢወለዱ ዘመዳሞች ናቸው ይላል። እውቀት አንድ ቦታ የማድረግን ከዋናው ነገር የወጣ ንትርክ ይፈጥራል። እንደውም አይ የኛ ያለን ነገር በቂ ነው፣ እኛ የምናቀበት መንገድ በቂ ነው፣ ሌላ ነገር አንፈልግም ወደሚል አይነት ጽንፍ የመሳብ እንደዛ አይነት ወደዛ አይነት ነገር እንዳይወሰድ ሙግቱ ማስጠንቀቂያ የሚሰጡ ሰዎች አሉ። የራሳችንን እውቀት እሱን ስናደርግ ምን ማለት ነው የሚለውንም አብሮ ማሰብ ጎበዝ ናቸው። አሁን ኮንዘርቫቲቭ ነውና አንዳንድ ጊዜ እኛ ለሁሉም ችግር መፍትሄ አለን ብለን ወደ ማሰብም ጥግ እንዳንሄድ ደግሞ ያስፈራል። እውቀት ዩኒቨርሳል ነው። ለምሳሌ ካንት በጣም ትልቅ የሞራል ፊሎሶፈር ነው፣ ግን ኢትዮጵያ አይደለም ጀርመናዊ ነው። ስለ ዩኒቨርሳል ሞራልና ስለ ሞራል ሪላቲቪዝም ስናስብ አየሽ የሱን ቲንኪንጎች ማየት ኢዝ ቬሪ ኢምፖርታንት። የሞራል ቲንኪንጎቹ የሄግል ፌኖሜኖሎጂ እና ፊሎሶፊ ኦፍ ሂስትሪ በጣም ኢምፖርታንት። በተለይ አሁን ፊሎሶፊ ኦፍ ሂስትሪ የሚለው ጽሁፍ ጀርመንነት የሚባለውን ሀገር መቶ ነበረች ጀርመን። አየሽ ዩኒፊኬሽን ዩኒፋይድ የሆነ ትርጉም እንዴት ይሰራልን በጣም ኢንዴፕስ የሄደበት ስራው ነው። አሁን እዚያ ውስጥ የሺህ ዓመታት ስቶሪዎች አሉ። መነበብ አለባቸው፣ መታወቅ አለባቸው። በጣም ደስ የሚል ሀሳብ የትም ቢሄዱ ዘመዳሞች ናቸው አሉ ጓሊያሹ። በጣም ቆንጆ እይታ ስለሆነ በጣም ነው መስማማው። ከዛ እነዚህን ቲንኪንጎች ስንይዝ ግን እንዴት ኢትዮጵያዊ ደግሞ ኢትዮጵያ አየሽ ብለሽ ተወስጃለሽ። እንግሊዝ ነበሩ የሚጻፉ ትልልቆቹ ጽሁፎች። ለምሳሌ የቻርለስ ዳርዊን ስራዎች እንግሊዛዊ ነው፣ እንግሊዝ ነው የሚጻፉት። እንግሊዝ ይጻፉ እንጂ የሚነበቡት ጀርመን ነበር በሰዓቱ። በቃ 1859 ለምሳሌ ታተመ የሰው እንትን ስፒሺስ መጽሐፉ እንዴ የጀርመን ነው በጣም የተነበበው ማለት ነው። which means እንግሊዝ ውስጥ ተቀምጦ የጻፈ እውቀት አይደል ጀርመን ነው የተነበበ፣ ጀርመንን ነው የሰራት። that's a big thing። ከዛ ቋያ እውቀቶቹ በሙሉ መጠናት አለባቸው። ግን የዚች ሀገር ነባራዊ እውነታ አይሹ አሁን ጅቡቲ መስራት ቀላል ነው፣ ጥቂት ጎሳ ነው ያለው፣ ትንሽ ሀገር ናት። አይ ኢትዮጵያስ ሱዳን መስራት ቀላል ነው፣ ሱዳን አንድ ጎሳ እንደዚህ የለም፣ ሰፊ እኮ ሀገር ነው ከኢትዮጵያ። ግንስ የሶሳይቲው አይሹ ሂስቶሪካልም በዩ ማንነት አይደንቲቲው በብሔርነትም ስትወስጂው የኢትዮጵያን ስብጥሬ ኢትዮጵያ ማየት ይፈልጋል። ኢስት አፍሪካ ባለፉት 70 ዓመታት ለምን የጦርነት ቀጠና ሆነ? በብቸኝነት በዓለም ላይ የለም እንደዚህ ኮንቲኒየስ የጦርነት ቀጠና። ይሄን ደግሞ ስታዩ ጂኦፖለቲክስ ኦፍ ኢስት አፍሪካን አንደርስታንድ ማድረግ ይፈልጋል። ከኢራን መማር እኮ ነው። ኢራን እና ኢትዮጵያ አንድ አይነት የተማሪዎች እንቅስቃሴ ጀምረን አይሹ 70ዎቹ ላይ ያም ከሻህ መንግስት ከፊውዳል ስርዓት የኛም ከፊውዳል ስርዓት እኩል የተማሪዎች እንቅስቃሴ አድርገን ልዩነቱ ምን ሆነ? የኢራን አብዮት ኢራን ሪፐብሊክን
በሬፈረንደም ሲሰራ የኢትዮጵያ ደግሞ ደርግን ሰራ። ከዛ ዲፈረንሱ ይሄው ዛሬ ላይ ያለውን አውትፑት አመጣ ነው። እንደዚህ ኢራን ምን ስላደረገች እና ሊሻሪያት የሚባሉ ሰዎች ሶሺዮሎጂስት ሆነው ሃይማኖት ሴኩላሪዝም ሶሺዮሎጂ የሚባሉትን እውቀቶች እንዴት አሰባጠሩ? ለምሳሌ ኢራንም ኢስላሚክ ሪፐብሊክ ናት። ሳውዲ አረቢያም ኢስላሚክ ሸሪዓ ሎ ነው የምትከተለው። እሺ እዛም ኢስላሚክ መንግስት ነው የምንለው፣ ይሄንንም ኢስላሚክ መንግስት ነው የምንለው። ኢራን ሲቪላይዝድ ሆነች 4 ዲኬድስ ኦር 5 ዲኬድስ። አንድ አይነትን ሃይማኖት ኢንተርፕሪት ያደረጉበት መንገድ፣ ሴኩላሪዝምን ኢንተርፕሪት ያደረጉበት መንገድ ነው ልዩነቱ። ስለዚህ ዘ ዌይ ዊ ሲ ቲንግስ ማተር። ሁላችንም ትናንታችንን እንዴት እንተርጉመው ነው። ሁለቱም ድሆች ነበሩ፣ ሁለቱም ነዳጅ አላቸው፣ ግን ሁለቱም ሐሳብን ዘ ዌይ ዘ ዩዝ ኢዝ ዲፍረንት። ዛሬ ወደዚች ሀገር ዓለም ሲመጣና በአንድ ጀንበር እንደዚህ አይነት ምሳሌን ስታሳይ ለዓለም ምን እንማርበት ነው? ኮንቴክስቹዋላይዝ ስናደርግ በጣም ክሪቲካል ነጥብ ነው ያነሳሽው። እኛ እኮ አፍሮሴንተሪክ የሚባሉ ፊሎዞፈሮችም ተነስተው ነበር። ዩሮሴንተሪክ ለሚባለው ግልባጭ ኤክስ ነው እሱ። የእውቀት ጎጠኝነትም የእውቀት ብሔርተኝነትም ስላለ እኛ ሁሉም አለ ለሁሉም አይደለንም፣ መፍትሄ አይደለንም። ከኛ አውሮፓውያኑ እውቀት እንዴ ሲጀምር የእውቀት ባህል 4000 ዓመት ቢያንስ የጽሁፍ ጥበብ ሲጀምር ኮንቲኒቲ ኑሮት የቀጣጠለ ነገር ነው። ስለዚህ ከሁሉም የዓለም ክፍል ዩኒቨርሳል ኖሌጅ እንወስዳለን። ማሰብ ብሔር የለውም፣ ጎሳ የለውም። ግን ማሰብ ከቻልን በኋላ የፍልስፍና ትልቁ ጥቅሙ ምንድነው? ማሰብ ማስቻል ነው። ማሰብን ግን እንዴት ዩቲላይዝ እናድርገው? እዚህ ኢትዮጵያ ውስጥ ኢትዮጵያን ለመስራት የምጠቀምበት ኮንቴክስትና እኔን አማካሪ አድርገው ደቡብ አፍሪካ ቢወስዱኝ አይሹ የምጠቀምበት ይሄው እውቀት እኮ ነው። ኢትዮጵያዊ ነኝ፣ እዛ የደቡብ አፍሪካ ሰው ችግሩን መመልከት፣ ሳይንቲፊክ ሜቶዶሎጂንም ማማከል። ሳይንቲፊክ ሜቶዶሎጂ ምንድነው? ስፔሲፊሲቲ ኢዝ ቬሪ ኢምፖርታንት ቱ ዘ ፖይንት። የኢትዮጵያ ችግር ምንድነው? የኬንያ ችግር ምንድነው? ከዛ የአፍሪካ ችግር ምንድነው ስትያይሹ ኢንሳይድ ያሉትም ታይተው ነው። በእንደዚህ ኮንቴክስት አፍሪካውያን have to look at ኡቡንቱ የሚባል ተውታላችሁ አይደለ? ማየት እኮ ምን አለን፣ ምንስ እንውሰድ፣ ከዛ እንዴት ደግሞ ለሌሎቹም እንዲጠቅም ጎጠኛ እንዲሆን ሳይሆን ዩኒቨርሳል ሂዩማኒቲ ሰርቭ እንዲያደርግ እንዴት እንጠቀመው። በጣም መመርመር የሚለው በጣም የሚያስማማው ሀሳብ እሱ ይመስላል። ራስንም መመርመር፣ እውቀት የምንለው ከሌላ የምናመጣውንም መመርመር። አውቆ የተደረገ ነገር ብዙ የሚጎዳ አይመስለኝም። በጣም ጥሩ። ይህንን ሀሳብ ተከትለን እውቀት ይሰራል ሀገር ትላለህ፣ ደጋግመህ የምታነሳው ነገር ነው። አዋቂነት ግን በቡድን አይሆንም ትላለህ። እንደውም አንዳንድ ጊዜ ግለሰባዊነትን አእምሮን ከመጠቀም ጋር አቻ አርገህም ታስቀምጠዋል መጽሐፍ ውስጥና እውቀትና ግለሰብነት ቡድንና ምንድነው እሱንም ከእውቀት ውጪ አድርጎ የማሰቡ ነገር እንዴት ነው? ምንድነው የሚነግረን እሱ ንጽጽር? ትክክል ነሽ። በቡድን አይታሰብም። አሁን እኛ የተቸገረውም እኮ በቡድን እናስብ እንዴ። አሁን ለምሳሌ እዚህ ውስጥ አሁን ሳወራ ጥያቄ ስታነሺ ለጥያቄሽ እኔ የማስበው ካሜራማኖቹ ምናምን እኩል ሰዓት የተለያየ ክፍል ብንጠይቅ የተለያየ መልስ ነው የምንሰጠው። አንጎላችን ፕሮሰስ የሚያደርገው ሰብጀክቲቭሊ ነው፣ ለየብቻ ነው የምናስበው። እና ማሰብ ማለት የግል ኮምፒውተር የኔ ኮምፒውተር እኔ ጋር ነው ያለው፣ እኔ ነኝ ማሰብ። ስለዚህ ማሰብ ግለሰባዊ ነው። በፍጹም በቡድን ማሰብ አይቻልም። የጭንቅላት ጉዳይ ነው ማሰብ። ማሰብ ግለሰባዊነት ነው። ቡድን ልባዊ ነው። በቡድን የምንገናኘው በስሜት ነው። ሙዚቃ ስንሰማ ሁላችንም ስሜታችን ሊነካ ይችላል። አማኝ ሆነን ክርስቲያን ሆነሽ ዝማሬ ስትሰሚ ልብሽ ይነካል። አማኞች ክርስቲያኖች በሙሉ ልባቸው ይነካል። አዛን ሲሰሙ ወይ ቁርአን ሲሰሙ ሙስሊሞች ልባቸው ይነካል። አይሹ ስሜት ነው። ቡድናዊነት ስሜት ነው የሚያሰባስበው። ይሄንን ነው ማስመር የሚያስፈልገው። ቡድንነት ከስሜት ጋር ነው የሚገናኘው፣ ልባዊነት ነው። አመጻም ቢሆን የወንጀለኞች እንኳን ቡድን የማፊያዎች ቡድን ፍራተርኒቲ የሚሉት ነገር አላቸው። ለምሳሌ ሽፍቶች በቡድን በደም ይገናኛሉ። አይሹ ደም ያስተሳስራቸውና ሽፍታ ይሆናሉ። ከዛስ የሆነ የሚያስቡት ሐሳብ የተጠቁ ጥቃቶች የተቀሙት የተገደለባቸው ምናምን ይሰባሰባሉ።
ከዛስ የሆነ ዓላማ ይፈጥራሉ፣ ከልት ይፈጥራሉ። የሆነ ልማድ ነገር በዛ ልማድ ነው መገለጫ አድርገው እሺ ወይ የሆነ እንትን ያደርጋሉ ምና ከልት ይፈጥራሉ። ልባዊ ነው አእምሮ አይደለም። በብሔር ውሰጂው የሆነ የባህል ዘፈን ስትሰሚ የተወለድሽበት ሀገር እሺ ሳይልሽ ድብንቅት ያለሽ አማኝ እንኳን ሊነሳ ይችላል እንደው ውጦት ካልሆነ ያደገበት የኖረበት ባህሉ ልማዱ የሆነ በዓል ሲመጣ ይሄ እኮ ባህላዊ በዓላችን ነው ይላል። የሆነ ደስ ይለዋል። ይሄ ናቹራል አይደል? ናቹራሊ ሰው ልጅ ኢቮልቭ ሲያደርግ ቡድን ማለት ልባዊ ነገር ነው። ክብረ በዓላት፣ ዝማሬዎች፣ ስሜቶች፣ ጭፈራዎች፣ ካርኒቫሎች፣ ሴሬሞኒዎች የሚያሳስሩት ጉዳይ ነው። ማሰብ ግን በፍጹም ቡድናዊ አይደለም፣ ግለሰባዊ ነው። ኢትዮጵያ ምንድናት ላንተ ብለሽ ስጠይቀኝ ሁሉም እዚህ ቤት ያሉት የሰሙት በሙሉ በሚዲያ አሁን በቴሌቪዥን እየሰሙ ያሉት በሙሉ ሁሉም የራሳቸውን ሐሳብ አእምሯቸው ውስጥ ያስቡታል። አንድ አይነት ሐሳብ እንዲያስቡ ደግሞ እናርግ ልበልሽ። ለምሳሌ በአጼ ስርዓት አጼ ሲመራን በነበረ ጊዜ ልሶልሽ ወይ የፊውዳል ስርዓት ወይ የደርግ ስርዓት ከነገ ጀምሮ መላው ኢትዮጵያ ሕዝብ እንደዚህ ብሎ አዋጅ ይታወጅ ልበልሽ። ያን አዋጅ ተከትሎ ያን መከተል ግዴታ ይሆን የለም? ያኔ በማሰብ አይደለም። ምን ታወጀ እንትን ታወጀ ሶ አዋጁን መከተል which fear ፍርሃት ይሹ ቡድን በፍርሃት ይገነባል ወይንም በፍቅር ይገነባል። ከዚያ ውጭስ ማሰብ ሁላችንም ሰብጀክት አንዱ ችግር ይሉሽ የትምህርት ቤት የበተለይ ይሄ ትምህርት ቤቶቻችንም ላይ ቡድን መንጋ እንዳንሆን የሚያስፈልገው ለምሳሌ ደወል ተከትለን ስለሆነ ገባሽ ደወል ይደወል ነው ብለን ህፃን ሆነን እኮ ነው ከንዳ መልስ ከንዳ አሁን ስርዓት ቢያስይዝም ክላስ ገብተን ግን ደወሉ ነው የሚወስነው። እንደ ፓቭሎቭ ዶግ የፓቭሎቭ ዶግ ደወል ይደውላል፣ ስጋ ያሳየዋል። ውሻው ለመደ። ስለዚህ ደወሉን ሲሰማ አይሹ ምራቁ መምጣት ጀመረ። ስጋ እንደሚያስበው ያለ ስጋ ደወሉን ሲደውል አየው ምራቁ ሲዝረበረብ። የሆነን ሀቢት ታስለምጃለሽ። ናኒ ቤት ወስደሽ 40 ህፃናት ገና በልጅነታቸው 4 ሰዓት ላይ ተነስተዋለሽ፣ ትቀሰቅሻዋለሽ። 40ውን ተኛ ተዋለሽ። ይሄ መንጋነትን ቡድንነትን አጀባን ታስተምራለሽ። አማጺ ይሆናል። ስለዚህ ተምሮም ዲግሪም ይዞ ማሰብ አይደለም የሚለማመደው መንጋ ነው የሚሆነው። we have to separate by the way እንደ ኢትዮጵያ የሚያስፈልገን አሳቢ ግለሰብ በጣም ያስፈልገናል። የሚያስብ ግለሰብ በጣም ያስፈልገናል። ማሰብ ብሔር የለው። ማሰብ ብሔር የለው፣ ጎሳም የለው። ማሰብ ለምን ሐሳብ ነው። እኔም ማስበው ሐሳብ ከካንት ይመሳሰላል ሐሳብ እስከሆነ ድረስ ሐሳብ። ከዛ ይሄንን ሐሳብ ለኢትዮጵያ ስጠቀም ኦኬ የሆነን መኪና ለኢትዮጵያ ስነዳው እና ለራሽያ ስነዳው ብሎ እንደማሰብ ነው። ቴርሞዳይናሚክሱ ግን አንድ ነው። ሞተር የሚሰራበት ኢንጂነሪንግ አንድ አይነት ኢንጂነሪንግ ነው። ከዛስ ራዲያተር ትጨምሪያለሽ በረሃ ለሆነ ሀገር አይሹ ሙቀት የሞተሩ ሙቀት ኩላንት ለመስራት ነው። አንድ ነው ኢንጂነሪንግ። ሐሳብም እንደ ኢንጂነሪንግ ነው። አንድ ነው፣ ዩኒቨርሳል ነው። ማሰብ እንደ ግለሰብ ያንን ሐሳብ እንዴት እንጠቀመው? ለኢትዮጵያ ስጠቀመው ይሄን ሐሳቤን አሁን ማውራውን ሐሳብ ይሄን መጽሐፍ እዚህ ኢትዮጵያ ውስጥ ስለሆንኩ ነው እንደዚህ ቢጻፍኩት። እሺ አብርሃምን ለኢትዮጵያ እንዴት ልጠቀመውና ለእስራኤል እንዴት ልጠቀመው በጣም ይለያያል እንደማለት ነው። የዳዊት ታሪክ አንድ ነው። እሺ ዳዊት ነብዩ ዳዊት ግን ለአይሁዶቹ እስራኤል ላይ ሲጠቀመው ንጉሳቸው ነው በቃ እስራኤል እና እኛ ጋር ስንጠቀመው ደግሞ ዝማሬው ሊበልጥብን ይችላል። ይሲ የዘመራቸው ጸሎታቸው ምናምን ለምን እኛ ጸሎት በጣም እንወዳለን። ስለዚህ የዳዊት ዝማሬዎች ምናምን ልንል ነው እንጂ እንደዚህ ኮንቴክስት እንደማለት ነው። በዚህ አውድ ስለሆነ የምናየው ሐሳብን እንዴት እንጠቀምበት ሀገር ለመስራት የሚያስፈልገው በግለሰብ መንገድ ማሰብ ነው። አዎ ነው ብለህ ነው የምታስበው። ቡድናዊነት ውስጥ ያለው ሐሳብ እሴት ሀገርን ለመስራት እንዴት ነው ጥቅም ላይ ማይውለው? ሃይማኖት ላይ ያለ ሐሳብ፣ ባህል ላይ ያለው ሐሳብ እሱስ ሀገር አይሰራም። ቡድን ሀገር ሰርቶ አያውቅም። በጣም ቆንጆ ጥያቄ ነው ያመጣሽ። ሃይማኖቶች ያስፈልጋሉ። ሃይማኖት ግን ሀገርን የሚጽፈው ግለሰብ ነው። እንዴት አድርጎ ምናብ ይሰራል? መጀመሪያ ለምሳሌ የክርስትና ሴቶች፣ የእስልምና ሴቶች፣ የፕሮቴስታንት ሴቶች፣ የካቶሊክ ሴቶች፣ የዋቄ ፈታ ሴቶች፣ የእንትና ሴቶች፣ የጨምባላላ ሴቶች፣ የእንትና ሴቶች፣ እነዚህ ሁሉ እሴቶች ናቸው፣ እምነቶች ናቸው። እነዚህን እሴቶች በጣም ይመረምራል ሐሳብ ያለው ሰው ለመረዳት ይሞክራል። ከዛ ኮመን ዣንጥላ ነው የሚያስቀምጠው።
ኮመን ጃንጥላ ሲያስቀምጥ አንዱ ኔጌቲቭሊ አያይም ፈጽሞ ጃንጥላው ትልቅ ነው ስለዚህ ጃንጥላው ወደ ላይ ትልቅ ምናብ ስለሚሰራ ሐሳብ ያለው ሰው ይሲ ብሔር ጎሳ እምነት ስለሌለው ሐሳብ ያለው ሰው እነዚህ እሴቶች በጣም ጠቃሚ ወደሚሆኑበት ብርሃን ነው የሚያማትሩት ከነሱ ግን እንጀምር ብንል ትልቁ ችግራቸው መሰለሽ ከዶግማና ከቀኖና ነው የሚጀምሩት የቡድን ጉዳዮች ብሔር ሃይማኖት የቡድን ጉዳዮች ናቸው ግለሰብ የሆነ ሃይማኖት የለም ኖሮ አያውቅም ግን ኮንቴክስቹዋላይዝ ማድረግ ከቡድንነት ስለሚጀምሩ እኔ ልክ ነኝ ብሎ ነው የሚጀምረው ክርስትና እንዲመራ ብናረግ በሱ ነው ሌሎቹን የሚዳኝ እስልምና እንዲመራ ብናረግ በሱ ነው ሌሎቹን የሚዳኝ ዋቄ ፈጣይ ምራብቲ በሱ ነው የሚዳኘው በብሔርም ብትወስጂው እነዚሁ ነው ይሲ አንዱ ብሔር ይምራ ሲባል እሱ ልክ እንደሆነ አድርጎ ነው ዲፋይን የሚያደርገው ስለዚህ ምን ያስፈልጋል ግለሰብ የሆኑ ሐሳቦች ያስፈልጋል ሐሳቡ ብሔር የለው ለምሳሌ የብሔር መንግስት ብለሽ ልትነሽ ትችያለሽ አሁን የብሔር መንግስት ስትይ ስለ ብሔር ታሪክ ስታጠኚ ለመጀመሪያ ጊዜ ብሔር የሚለውን ቃል የዛሬ 800 ዓመት ስፔን ውስጥ ሬስ በሚል ቃል ታገኘዋለሽ ካቶሊኮቹ ከካቶሊክ ውጭ ያለ ብለው ኢንኩዊዚሽን ፔሪድ ጊዜ ብሔር ብለው ሰየሙ ሬስ ነው ግን ያሉት ሬስ ኢቲሞሎጂውን ስታዩ ያደገ መጥቶ እሽቅድምድም ማለት ሆኖ ታገኘዋለሽ መቀዳደም ሩጫ ሬሲንግ ኦኬ ደግሞ ብለሽ ስትመጪ ዘርና ጎሳ ሆኖ ሬሲዝም ወደሚል ደግሞ ተቀይሮ ታያዋለሽ አሁን አየሽ እሱን ተመለከት ከዛ ወደ ኔሽን መጃደገ ከ400 ዓመት በኋላ ከዚያ በኋላ ፕሮቴስታንት ፑሪታኒዝም ከካቶሊክ ፕሮቴስታንት ቡድን ሆነው ሲወጡ ከነ ሉተር በኋላ ኔሽን ደግሞ በሃይማኖት ተተርጉሞ ታገኘዋለሽ ከዛ ደግሞ ጣሊያን አብዮት ጀርመን አብዮት ሲመጣ ደግሞ ጀርመንነት በቋንቋ መተርጎም ጀመራየሽ ስለዚህ ካቶሊክነት ፓፓል ፔሪድ ጊዜ የፑሪታኒዝም ጊዜ ከዛ የቋንቋ ጉዳይ መጣ አሁን እንደዚህ ሆኖ ስታገኙ በሐሳብ ለሚያምን ሰው ምን ይሆናል ማለት ነው ዛሬ ታዳ ብሔር ብዬ ማስበውን ቃል መቀየር እኮ ይችላልሁኝ ወደሚል ምናባ ሄድም ስለዚህ ኢትዮጵያነት የሚባል ብሔር ባስብ በሐሳብ እችላለሁ ከብሔር ውስጥ ሆኜ እስከሆነ አልችልም በሐሳብ ስመጣ ግን ኢትዮጵያነት የሚባለው ብሔር ኢሪስፔክቲቭ ኦፍ ሃይማኖት ነው የምተረጉመው አየሽ ኢሪስፔክቲቭ ኦፍ ጎሳዎች ነው የምተረጉመው ስለዚህ ኢትዮጵያነት ማለት ላል ከነሱ በላይ ታረጋዋለህ እንደማለት ያ 60% የሚታረስ መሬት የነበራት ሀገር ናት በትታረስ 300 ሚሊዮን ህዝብ በድሮ አሁን ደግሞ እንግዲህ 4 ጊዜ ማረስ በሚቻለው ደግሞ 900 ሚሊዮን እንግዲህ 60 ሚሊዮን የሚሆን 700 ሚሊዮን መመርመር ነው 10 ምናምን ሀይቅ ያለው እንትን ስንት ቶን አሳ ያመርታል ስንት ወንዝ አለ ስንት ግንስ 15 ሚሊዮን 10 ሚሊዮን የሚራብ ኢትዮጵያ ያማላይሹ ሶ እዚህ ውስጥ ምን ወስዳለው ማለት ነው ስንት ህፃናት እየተራቡ ነው ስንት ምናምን ነው ወደሚል ቲንኪንግ ወስደው የቁጭት ብሔር ማለት እልህ ውስጥ የሚገባ ብሔር አድዋን ይሰራ እንትናን ይሰራ ምናምን የሚል የለም እዚያ ውስጥ የበታች ሆነ ደግሞ ኢትዮጵያዊ በሚሊዮን የሚቆጠር ኢትዮጵያዊ ውጭ ሀገር ላይ ሰራተኛ የሽንት ቤት ጠራጊ ምናምን ተሸካሚ ሆኖ ሲሰራ ፔን አለው እነዚህ ፔኖችን ያማከለ እንዴ ጊዜ ማባከንም ባይለብኝም በአለም ታሪክ ሰነፍ የሚባለው ብሔር ኢትዮጵያዊ ነው ማይሰራ ማይተጋዝ ይሄ እኮ ያማል ኢትዮጵያዊ ነኝ እንዴት መስራት ነው አስባለሁ ስለዚህ መስራት የምችለው ነገር የለም ተራራ ጫፍ ላይ ወይም በረሃ ጫፍ ላይ ተመስርተው በጣም የተተኮሱ የተለወጡ ባጭር ጊዜ ትልልቅ ሀገሮችን ሳይ አንድ ግለሰብ ትልቅ ምናብ ስላለው ሲንጋፖርን የሚያክል ሀገር የሰራ ሰው ያው ሰውዬ የሲንጋፖርን ቋንቋ የብሔር ቋንቋ ከማድረግ እንግሊዝኛም ብሎ ሲመርጥ ለምን መረጠ ከራሱ ቋንቋ ይልቅ ሌላ ለምን በስራ ለመለወጥ ሲባል ዛሬ ሲንጋፖር በዛ አስተማሪ ዛሬ ምን ሆናለች ምናምን እንደዚህ አይነት ነገሮችን የሚያስብ ሲሆን ሃይማኖቶቹ በቤታቸው ውስጥ ጻድቅ ሆነው ይቀመጣሉ ተከብረው ይቀመጣሉ ግን ሀገርነት የሚባለው ጉዳይ ግን በስራ የሚለካ ይሆናል ምን ተረጉማት ሀገር ምን ትሆናለች ሩቅ ትሆናለች ጻድቃኑ ግን 100 ጊዜ የሚጸልዩ ቤታቸው ነው 1 ሚሊዮን ጊዜም በቋንቋቸው ይቀኙበት ይጠበቡበት መብታቸው ነው ሀገሬን ግን መለካት በተጋሁበት ትጋት ልክ ነው ብዬ ስለማስብ ማሰብን ለማመዳለሁ እነዚህ የሚያስቡ ጭንቅላቶች አይሽ የሰዎች ልማድ ቋንቋ እምነት ያከብራሉ ለምን እነሱ ዛፊት ናቸው ስራ ላይ እንጂ ገባሽ ድሮም እኮ ይልሽ ባቢሎን ላይ ቋንቋቸው እንደበላለቀባቸው ምናምን ሲልኩ
ጸረ ስራ ሆኖ የመጣው እኮ እንደዚህ አይነት መለያየትና ምናምን የስራ ህልም ስታደርጊ ግን ትተልቂያለሽ ነው ሀሳቡ። ግለሰብነትን ነው በደንብ የምታነሳው ከፍ የምታረገው ሀገርም ለመስራት ያለው መንገድ መቻል እዛ ግለሰብነት ውስጥ ያለ ነው የሚል ነው እኔ እንደገባኝ ሀሳብህ። እና ግለሰብነትን እንዴት ነው መረዳት ያለብን? አሁን በማህበረሰብ ውስጥ በመሰራት ውስጥ የሚገኝ አይደለም ወይ? የግለሰብ ሀሳብ ቢሆን እውቀት ቢሆን ሰው በተፈጥሮ የሚማር ተፈጥሮ ስላለው ልጅ ሆኖ መራመድን እንኳን ተምሮ የሚደርስበት ችሎታው ነው የሰው ልጅ። ስለዚህ የሚማር ነው፣ ቋንቋው የሚማር ነው። ያንን ይሄን ሁሉ ነገር የሚያስብበት የሚናገርበትን ቋንቋ ማህበረሰብ የሚያስተምረው ነው። ይሄ ሁሉ ነገር ከማህበረሰብ የሚወስድ በማህበረሰብ የሚሰራ የሰው ልጅ ግለሰብ መሆን ማለት እንዴት ነው? ይችላል ወይ? እኔነት የሚባለው ነገር ይሄ ሰልፍ የሚባለው ነገር አለ ወይ ተብሎ የሚጠየቅ ይመስለኛል። ኤክሰለንት። በዛ ግንኙነት ውስጥ የሚገለጽ ነው። ኤክሰለንት። ሰው በመጀመሪያ ጎሳ ነበረ። ሲያድግ ሰው ግለሰብ ይሆናል። አሁን በብዛት ችግር የፈጠር ነው አቃርነን ነው የምንጀምረው። ሰው መጀመሪያ ጎሳ፣ ለምሳሌ ህፃንም እያለ ወላጆቹን ነው መከተል ብቻ ነው። ምንም ያውቀው ነገር የለም። ገና ህፃን እያለ የእናቱን ጡት ነው የሚያውቀው። ለሱ ዓለም ማለት የእናቱ ጡት ብቻ ነው ምንም። ከዛ ከፍ ሲል መታቀፉን ነው የሚያውቀው። ከዛ መንተባተብ ሲጀምር አባት የሚባለውን ያውቅና የሆነ ነገር ያለቅሳል። ጥገኛ ነው። ከዛ ከፍ ሲል ቋንቋ ምናምን ይለምዳል። መንደሩን፣ ሰፈሩን ይሆናል፣ ጎሳውን ይሆናል። የሚመካው በጎሳው ነው ማለት ነው። የሆነ ጥቃት ቢደርስበት ሄዶ ጎሳው ነው የሚደበቀው ማለት ነው። ከዛ ከፍ እያለ ሲሄድ ማሰብ ይጀምራል። ማሰብ ሲጀምር ሰው መሆኑን ይረዳል። ልክ ሰው መሆኑን ሲረዳ ልክ እሱ የሚደበቅበት ጎሳ እንዳለው ሁሉ ሌላውም ሰው የሚደበቅበት ጎሳ እንዳለውም ያውቃል። ከዚያ ሁሉም በየቦታው መደበቂያ ያለው ራሱን እስኪሆን ድረስ ነው የሚለውን ማሰብ ስለሚጀምር መነጋገር የሚባለውን ነገር እንደሆነ ሰው የሚያደርገው ይማራል። ስለ ዩኒቨርሳል ሰውነት ያያል። ተፈጥሮ ሰውን መጀመሪያ እስኪነቃ ከእንቅልፉ እስኪነቃ ከህፃንነት ማለት ድቅድቅ ያለ እንቅልፍ ነው። ማሰብ አይችልም ህፃን ልጅ፣ ስሜት ብቻ ነው ያለው። በስሜት ነው ህፃን የሚያድገው። እያደገ ሲመጣ ቋንቋ እየለመደ ጥገኛ የሆነ በጣም ያድጋል። ልክ በጣም ማደግ ሲጀምር የትም ቦታ የእሱ ዓለም እንደሆነ ይረዳል። አየሹ በዓለም በታሪክም ስትወስጂ አሁን ስፓኒሽ እነ ኮሎምበስ እነ ምናምን ዓለምን ማሰስ ሲጀምሩ እኮ ግብይት ጀመሩ። የትኛውም ዓለም ዓለማቸው እንደሆነ ነው ፊል ያደረጉት። አየሽ ከዛ በኋላ ግሎባል ወርልድ የለም ዩኒቨርሳል ግሎባላይዜሽን የሚባለውን ነገር እኮ 91 ምናምን ከማሰባችን በፊት ዘ ቤተር ወይ እነ ኮሎምበስ አሜሪካን ሲያገኙ እነማን ህንድን ሲያገኙ እነዚህ ቫስኮ ደጋማ አፍሪካ ጫፍ ሲደርሱ ምናምን እንደዚህ ነው ማሰብ ያለብን ነው። መጀመሪያስ ጎሳ ነው የነበረው ሰው። እንደዚህ ስናስብ አንደኛ ሁላችንም ያደግንበት ስለሆነ ጎሳ የኔም ጎሳ እኔ እንደጠበቀኝ ሁሉ እሺ ከፍ ስል የማገኘው ጎሳዬን ሳይሆን ሰው ነው የማገኘው። ያንን ሳወራው ምን እፈልጋለሁ? ኮመን የሚያረገን ቋንቋ እፈልጋለሁ። ኮመን የሚያረገን መግባቢያ አለ። የሰው ልጅ ደግሞ ካየሹ ቋንቋ እንኳን ሳይለየው ቋንቋ ሳይግባቡ ሰው የተፋቀሩ ሰዎች ታሪክ አናውቅም። ቋንቋ እኮ ሳያውቁ ነው። ሰውን የሚያሳስረው ቋንቋ አይደለም፣ ልባዊነቱ ነው። ፍቅር ነው የሚያሳስረው። እንዲህ አይተሽ የሆነ ሰው በቃ ትግባቢዋለሽ በስሜት በምልክትም እያደረግሽ ቋንቋ ከዛ በኋላ የሚመጣ መሳሪያ ነው። ስለዚህ ናቹራሊ ሰው ከሰው የሚተሳሰርበት ለምንድን ነው ቱሪዝም የዓለም ትልቅ ገቢ የሆነ? ሰዎችን የማየትን ፍቅር አላቸው። የተለየ ጎሳ ብለው አፍሪካ ውስጥ ለምንድን የመጡት? we need to see others, we need to listen about others። የሆኑ ባህሎች ምኖች ለምን ነው የሚማረኩን? ለምን ነው ፈረንጆች የሚማረኩት? አይሽ ወጥ ሆኑ ልሙጥ ሆኑ የሰው ናቹራል ተፈጥሮ ማየት አልቻሉም። አይ ዝም ብለህ ፋራ ነገር ነው የምታወራው ካላችሁ ካርል ዩንግን ማንበብ ነው። ስለ ሰው ዴፊኒሽን ዛሬ ስለ ዩንጊያን ቲዮሪ ብሎ አርኪታይፕ ስለሚለው ጉዳይ ማጥናት ነው፣ ሳይኮሎጂውንም ኔቸር ኦፍ ማንንም ለማወቅ። ስለዚህ ግለሰብነት ትክክል ነው። ሰው መጀመሪያ ህፃን ነበረ፣ ስሜት ነው የሚማረው። መጀመሪያ ስሜት ነው የሚማረው፣ ጎሳ ውስጥ ነው የሚማረው፣ አካባቢው ላይ ነው ኤክስፒሪየንስ የሚያደርገው። ከዛ ማወቅ ይጀምራል ማለት ጭንቅላቱ መጠየቅ ይጀምራል፣ ማሰብ ይጀምራል።
ለምሳሌ በሆነ ጎሳ ውስጥ አድጌ ከሆነ እኔ ሌላ ጎሳ ሳይ እንዴ ምንድናቸው እነሱ ብዬ መጠየቅ ጀምራለሁ። ከዛ አንድ አይነት መሆናችንን መገለጫው አንድ አይነት መሆኑን አይሽ መመራመር ስጀምር ማወቅ ጀምር የለ ሶ ዋት ኢዝ ዘ ፐርፐዝ ኦፍ ላይፍ ብዬ ጠይቃለሁ ማለት ነው። ስለዚህ ግለሰብነት የማደግ ጫፍ ነው፣ ግን ሌላው መደፍጠጥ አይደለም። እኛ ጋራ ትልቁ ፌለር አፍሪካን ኤጁኬሽን ላይ በጣም የምናጣው ህመም ምንድነው? ልክ የሆነ ሰው ማንበብ ሲጀምር ወይ ፍልስፍና ማንበብ ጀመርኩ ሲል ሃይማኖት መተቸት ይጀምራል፣ ማጣጣል ነው ማጣጣል ይጀምራል። that is not philosophy, that's chaos። ለምን? ፊሎሶፊ ዲሲፕሊን ነው አይደለም? ኢቲክስ አንዱ ብራንች ነው፣ ሞራል ፊሎሶፊ አንዱ ብራንች ነው፣ ሜታፊዚክስ አንዱ ብራንች ነው። ሃይማኖትና ፍልስፍና ይኸውልሽ ሞራል ፊሎሶፊ ላይ ይገናኛሉ፣ ኢቲክስ ውስጥ ይገናኛሉ፣ ሜታፊዚክስ ውስጥ ይገናኛሉ። ከፍልስፍና 6 ቅርንጫፎች ውስጥ እነዚህ 3ቱ ናቸው። 3ቱ ውስጥ በቀጥታ ነው የሚገናኙት። ሜታፊዚክስ ኢዝ ኦል አባውት ሪሊጅን እኮ ከሞት በኋላ ስላለ ህይወት፣ ስለ ፈጣሪ፣ ስለ ነፍስ፣ ስለ ኦንቶሎጂካል ፐርፐዝ ምናምን ነው የሚያወራው። ሞራልስ ጉድ ኦር ባድ። አሁን ከዚያስ ሞራል ፊሎሶፊ ውስጥ 2 ነገር ነው ያለው። አንድ ሞራል ዩኒቨርሳሊዝም እንደነ ሶቅራጥስ እንደነ አርስቶትል የግሪኮቹ ማለት ነው። ግን የጀርመኖቹን ውሰጃቸው እነ ካንት አንድ ባህል የራሱ ሞራል አለው፣ የራሱ ኢቲክስ አለው። አንድ ሃይማኖት ሞራል ሪላቲቪዝም የሚባለው ፊሎሶፊ ማለት ኢትስ ኦል አባውት የአካባቢ ኢቲክስ። ስለዚህ የሆኑ ሃይማኖቶችን የሆኑ ብሔሮችን መስፈሪያ መጨፍለቅ ነው አለመጨፍለቅ ልኩ የሚለው የፊሎሶፊ አርጊውመንት እዛ ውስጥ ኢቲክስ አለ። የሰዎችን ኢቲክስ ማክበር ኢዝ ዲሲፕሊን ኦፍ ፊሎሶፊ። ለምንድን ነው ማጣጣል የሆነው ሲባል ዩሮፕ ላይ በትንቅንቅ ነው የኢንኩዊዚሽን ፔሪድ ፈላስፎቹና የካቶሊክ ኢንኩዊዚሽን ፔሪድ በትንቅንቅ 600 ዓመት ነው የተባሉት። 600 ዓመት ሲበላሉ ፈላስፎቹ ሃይማኖትን መስደብ ነው ለነሱ አራዳነት። ለምን ጆርዳኖ ብሩኖን የሚያክል ትልቅ ሳይንቲስት አደባባይ ላይ በሳት አንድደውታል፣ ሮም ላይ ይታወቃል። ጋሊሊዮን የሚያክል ትልቅ ሰው እስር ቤት ውር አድርገው ገለውታል፣ ይታወቃል። ሶ ዩሮፒያንስ ፈላስፎቹ ጠርጣር መወርወር ሆነ ልማዳቸው፣ አስተጋቡት፣ ወረስ ነው። የብድር እውቀት ማለት ይሄ ነው። ግን ኢትዮጵያ ውስጥስ እንደዛ ነበር ወይ? እንደዛ አይደለም እኮ። ስለዚህ የኢትዮጵያ ኢንላይትመንት የራሱን መልክ ይፈልጋል፣ የራሱን መልክ ማየት አለበት ነው። በዚህ አውድ የሰው ልጅ ልክ ከጎሳነቱ ሲወጣ ማለት ጎሳነቱን ይክዳል አይደለም። የጎሳን ቫልዩ ጎሳ በመኖሩ ምንድነው ያተረፍነው? ብሔሮች በመኖራቸው ምንድነው ያተረፍነው ካልን ይኸውልሽ ዓለም ለምሳሌ ዩሮፒያንስ ምን አጡ? ኤክስትሪም ኢንዲቪጁዋሊስት አይደል የሆኑት? መጨረሻ ላይ የሆኑት ምንድነው? ሞራል ነው ያጡት። ብሔሮች ሞራልን ይጠብቃሉ፣ ሃይማኖቶች ሞራልን ይጠብቃሉ። ባህሎች ናቸው፣ እሴቶች ናቸው። እሴት ላይ የተመሰረተ ሀገር ፍጹም ጠንካራ ሀገር። በታሪክ ውስጥ ልሙጥና አጥንት የሌለው ስልጣኔ የምናውቀው የዩሮፒያን ሲቪላይዜሽን ነው። ኖት ኢንዲያን ሲቪላይዜሽን፣ ኖት the Arab civilization, not the Chinese civilization, not the Mayan civilization, the Asiatic, the Indus. It's only the European, the modern European, not the Romans, not the Greeks. የግሪክ ስልጣኔ ላይ አናየው፣ የሮም ስልጣኔ ላይ አናየው፣ ዩሮፕም ላይ። ይሄ የኢንላይትመንት ስልጣኔ ግን ባለፉት 280 ወይም 300 ዓመት ውስጥ ያለ ሲቪላይዜሽን ፐርፐዝ ኦፍ ማን የሰው ልጅ ፐርፐዝ ኦንቶሎጂካል ፐርፐዝ ሜታፊዚክስን የካደ ስልጣኔ ነው። ሜታፊዚክስ የሰው ልጅ ለምንድን ነው የሚኖረው? ሰው ማን ነው? ለምንድን ነው ሰው በፈጣሪ የሚያምነው? ይሄን ጥያቄ የካደ ነው። ወይንም ደግሞ ፈጣሪን የካደበት መንገድ ሪዳክሽኒዝም በሚባለው ኢዝም ቲንኪንግ ውስጥ ስለሆነ ባለፉት 200 ወይም 300 ይሄ ስልጣኔ ከጀመረ ከፈረንሳይ አብዮት ጀምሮ እስካሁን ድረስ በዓለም ላይ የሞተው ሰው በ4000 ዓመት ታሪክ አልሞተም። ሎጂክ ነምበር 1 ታዩ 300 ዓመት አይደለም። ከፈርስት ወርልድ ዋር ጀምሮ ከ1914 ነው አይደል የጀመረው? 1900 ጀምረን እስከ 2000 ድረስ ብቻ በ100 ዓመት 171 ሀገር ተፈጥሯል። 170 አዳዲስ ሀገር ተፈጥሯል። ይሄ ሁሉ በዓለም ላይ የምታዩ 216 ወይ ምናምን አሁን 30 እየጨመረ ሊሄድ ይችላል። የተፈጠረ ሀገር የ100 ዓመት ውጤት ነው። this is simple logic።
የመከፋፈል ሪዳክሽኒዝም የሚባል ቲንኪንግ ነው። ሪዳክሽኒዝም። ስለዚህ የሰዎችን ቡድናዊነት ህብራዊነት የሚቃወም በመሆኑ ግንጥልጥሎሽን ያምናል። ግንጥልጥሎሽን በማመኑ ይሉሽ ሃፒነስ ነው ያጣው። ኢንዲቪዥዋልም ግለሰብነትን አፕሪሼት ስናደርግ እነዚህን ነገሮች ጨፍልቀን ግን አይደለም በፍጹም። ግን እኔም ቡድን እንዳለኝ አንቺም ቡድን አለሽ። እሺ በጣም በትንሹ እኮ አንቺና እኔ ሁለት ሃይማኖት አለን። ግን we are talking idea ሐሳብ ግን ይኸውልሽ ይህን ያክል አቆይቶናል እያወራን ሐሳባችን ውስጥ ስለ ሃይማኖቶቻችን ኮመናሊቲ እንጂ እያወራን ያለፍነው ስለ መጨፈላለቅ አይደለም። ከሃይማኖት ጀምሬ ቢሆን ከሃይማኖት ጀምረሽ ቢሆን ለእያንዳንዱ ለማነሳልሽ የኔ ጻድቅ እኩል ጻድቅ አለሽ። አንግባባ አይቻልም፣ መግባባት አይቻልም። ለምን? ከዶግማ ነው የምንጀምረው። ዶግማ ስንል ምንድነው? ከእምነት ነው የምንጀምረው። አምኜ ነው የምጀምረው፣ አምነሽ ነው የምትጀምሪው። ማሰብስ እስካሁን በመታነሽ ጥያቄዎች ብዙ ሐሳቦች እኮ አፍልቄያለሁ፣ ብዙ ሐሳቦች ተምሬያለሁ። እያወራሁም እኮ አስባለሁ። እንዲህም ይታሰባል እንዴ ትያለሽ። ይሄ ሐሳብ አብሮ ያቅፋቸዋል። እነዚህን ልማዶች፣ እነዚህን እምነቶች፣ እሴቶች እንጠብቃቸዋለን። የምንጠብቃቸው ግን እንጠብቃቸው ብለን እያወራን አይደለም። አሁን እንኳን እያወራን ባለው ሂደት ምን ያክል እንደምናከብራቸው ሪዝነብል ሆነን ሞራሎች የተጠበቁት እነዚህ ልማዶች በመኖራቸው መከባበር አለ፣ ኢቲክስ አለ። ፊሎሶፊ ውስጥ እነዚህ ያለ ስንል እነዚህም እያልን ነው። ስለዚህ እነዚህን ለማስታረቅ የኔ ባህል እንዳለኝ የኔ ጎሳ እንዳለኝ አንቺም ጎሳ አለሽ። ስለዚህ ጎሳሽ ጎሳዬ ከሚለው ቋንቋ እሱ የምንኖረው ስለሆነ ጎሳዬ የምኖረው ነው። እኔ የባህል ልብስ ለብሼ ብመጣ እዚህ አይሹ አሁን ለምሳሌ የፈረንጅ ሙሉ በሙሉ የፈረንጅ ባህል ነው የለበስኩት፣ የኔ ባህል አይደለም። ግን የፈረንጅ ባህል ስለለበስኩኝ ብዬ ባህሌን ጣልኩት አይደለም የምለው። እነሱ ግን እንደበለጡኝ ግን ማሳያል። አይሹ ሳይነግሩኝ ግን በየሱቁ ያስቀመጡልኝ ልብስ እንድለብሰው ግን አድርገውኛል። ስለብሰው ግን እኔን መጣሌን ግን ሳላስተውለው ነው የጣልኩት። እንደዚህ ነው ማሰብ ያለብን። ሀገር መጀመሪያ ላይ ልክ እንደዚህ አይሹ አንኖዊንግሊ ሰብኮንሽስሊ ማኒፑሌትድ እንደምንሆን ሂጄ የምፈልገው ልብስ አላገኝ ያለብሽን ብመጣ እኛው እርስ በርስ ራሱ እንተቻቻለን። ስለ ጎሳ እኮ ልክ እንደኔ አሁን ስለሆነ ብሔር አሁን ኢትዮጵያዊ ብሔር መከራከር እኮ እንደዚህ ጂንስ ለብሼ ነው። ይሄንን መጀመሪያ መፋቅ ይፈልጋል የሚለውን ካሰብን ግለሰብነት ማለት ሚዛናዊ ለመሆን እርስ በርስ ለምንተያይበት መተያየት ሚዛናዊ እንድንሆን ማለት ነው የሚያስችል ምናብ ማለት እንጂ ባህሎቻችንን ሃይማኖቶቻችንን ከገፋንማ ከዩሮፕ በምን ተለሽን፣ ከብድር ሐሳብ በምን ተሻለን። ለዩሮፒያንስ ፌል ያደረጉት ጎሳዎቻቸውን ክደው ነው ግለሰብ ይሆን። እኛ ደግሞ ጎሳችንን አክብረን ግለሰብን ሁን የሚል ቲንኪንግ ነው ማለት ነው። እሱን እድል ይሰጣል ነው ግለሰብነት። አሁን ያነሳቸው ሐሳቦች ላይ ብራን በደንብ ማሰሪያም የሚሆነን እሱ ስለሚመስለኝ ብዙ ጊዜ ግለሰባዊነት ሲበረታታ የቡድን ወይም የባህል ተቃራኒ አድርጎ የማሰብ ወይም ሁለቱም አንድ ላይ የማይመጡ አድርጎ የሚጠፋፉ አድርጎ የመታሰብ ነገር ስላለው ምናልባት ግለሰብ መሆን ማለት ወደ ሰውነት ማደግ ነው። የኔ ቡድን የሌላው ለኔ ቡድን የሚሰማኝ ስሜት ሌላውም ለራሱ ቡድን ይሰማዋል ብሎ ወደ ማሰብ ማደግ ነው ወደሚል የተረጎምከው ይመስለኛል። እሱም ማሰብ መነጋገር በሱ ላይ አንድ መፍትሄ የሚሰጥ ነገር እንዳለው ይሰማኛል። ሌላው ይሄንን ሐሳብ ይዘን ስለ ሀገር ስናስብ ከሀገር ጋር የሚኖረን ግንኙነትን አንዱ ማሳያ ዜግነት እንዲሆን የምትሻ ይመስላል መጽሐፍ ውስጥ። ዜግነት ወደ ዜግነት የማደግ ወደ ዜግነት የመድረስ ዜጋ የመሆንን ጉዳይ ደጋግመህ በመጽሐፎች ስታነሳ ተመለከትኩኝና ዜግነት የሚጠይቀው ነገር ምንድነው? አሁንም ቅድም ከግለሰብ ጋር ካነሳ ነው ጋር የሚቀራረብ ነገር ያለው ይመስለኛል። ከዚህ የባህል ምንድነው የባህል ማንነት የብሔርም አልከው የሃይማኖት ማንነት ጋር በቡድን ከሚገለጸው ማንነት አንፃር ምን ማለት ነው? ምንድነው የሚፈልገው ዜግነት? እሱን እንዴት ነው የሚያቅፈው? በጣም ኢምፖርታንት ነው። አሁንም እነዚህ በሲቪክ ትምህርት ቤት የለም ሲቪክስ ምናምን ሲያስተምሩ ድሮ ዜግነት ሲቲዝን ብለው የሚያስቀምጡትን ትርጓሜ ሪቫይዝ ማድረግን ይፈልጋል። ሀገር ማለት ከዜግነት ጋር ብቻ ነው የሚገናኘው። ባይዘው መጀመሪያ ሀገር የሚባል ነገር እንጻፍ ካልን
አሁን ኢትዮጵያዊ ዜጋ ግን ይሄ ዜጋ ሙስሊም ትግሬ ምን ሊሆን ይችላል የቡድን መብቱ ክርስቲያን ወላይታ ምናምን እንትን ሊሆን ይችላል ግን ኢትዮጵያ ብሎ ሲያስብ ግን ሃይማኖቴ ብሎ ወይ ደግሞ ብሔሬ ብሎ ከማሰብ እንትን ባሻገር መሆን አለበት ነው ምክንያቱም እነዚህ ማለት ለአንድ ሰው ማንነቶቹ ናቸው ለምሳሌ ኢትዮጵያዊ ሲል እጄ አይኔ ብሎ ማሰብ የለበትም እጅና አይኑ ማንነቱ እኮ ነው ስለዚህ ብሔሩ ማለት ይሄ ነው ለሰውየው እምነት አይሹ አይደለም ሃይማኖቱም ያ ነው ሃይማኖቴ አይኑ ማለት እኮ ወይ ልቡ ማለት ነው የሆነ የሰውነት አካሉ ነው ይሄ ስለዚህ ይሄንን ኢሹ ማንሳት የለበትም ይሄን ኢሹ የማያከብር ደግሞ ሀገር ከሆነ የምናስበው that's not a country ሀገር አይደለም ኮምፕሊትሊ ስለዚህ ኢትዮጵያ የሚባልን ጉዳይ ካሰብን ኢትዮጵያ ምንጽፋት ናት የተጻፈችው ኢትዮጵያ አይደለችም የምንጽፈው ነው የሚለውን ማመን ይሄ ትውልድ ማመን አለበት we are new generation እኔ ኢትዮጵያዊ ደራሲ ነኝ ምን አይ ኢትዮጵያዊ ምጽፋትን ኢትዮጵያዊ ነኝ የዘር ካርድ ብዬ ጽፌያለሁ የዘር ካርድ ጂን ካርድ ብንል ጄኔቲካሊ ብንተያይ ዘራችን ኦሮሞ ትግሬ አንባባን ትርምስምሳችን አሁን አህመድ ግራኝ ኢማም አህመድ ምናምን ላለን ሲምፕል በኢማም አህመድ ጊዜ አንቺ አያት ሙስሊም ይሁን ክርስቲያን ታውቂያለሽ ለማንኛው እንደተፋለመ ታውቂያለሽ እሺ በእምነትሽ ነው በዘር ግንሽ ኮስት ሲምፕል አይደል የተቃለጠ ማህበረሰብ ኤክሰለንት አንቺ ታምራለሽ በጣም የተቃለጠ ማህበረሰብ በቃ ያ ነው ማለት ለኛ ዛሬ ኢትዮጵያ ምንሰራት ኢትዮጵያ ነው ማለት የምንሰራት ኢትዮጵያ ኦኬ እኔ ኢትዮጵያዊ ዜጋ ነኝ ስል ኦሮሞ ፕሮቴስታንት ብዬ ማሰብ የለብኝም ኦሮሞ ሙስሊም ኦሮሞ ክርስቲያን ብዬ አይደለም ትግሬ አይደለም በፍጹም አይኔ ብዬ አላስብም የሚለው እናስምርበት ይሄ ማንነቴ ነው እኔ የምናገረውን ቋንቋ ኦኬ ሀዲያ በሆን ስልጤ በሆን ጉራጌ በሆን ከምባታ በሆን ጋምቤላ በሆን ሶማሌ በሆን አፋር በሆን ያ አይኔ ነው ለኔ ክብሬ ነው እኔ ነው እሱ ይሄንን በፍጹም አጀንዳ አድርጌ ስሜን እኔ ቡርሃን ብዬ ማሰብ የለብኝ ቡርሃን ነኝ በቃ እሱን ነኝ እኔ ዜጋ ብዬ ኢትዮጵያዊ ስል ሌላው ማሰብ ያለበት የእያንዳንዱ ቋንቋ ማንነት ክብር እንዴ ሃይማኖት እኮ ከሞትኩኝ በኋላ ገነት እገባበታለሁ እሸለምበታለሁ ከጌታዬ ጋር ብሎ የሚያምነውን እምነት እንዴት ርዕስ እንዲያደርገው የሚያስብ ሀገር እንሰራለን this is a question ይሄ ከዚህ በፊት በነበረው የታሪክ ቁርሻችን ግን ችግር ነበር እኛ ዛሬዎች ጀግኖች መሆን አለብን ዛሬዎች ወጣቶች ነን ዛሬዎች ህልም አለን ትናንት ኔጌቲቭሊም ብቻ አይደለም ምናጨልመው በቃ እስከ ትናንት የመጣነው ቁጭት ስለሚፈጥርልን ዛሬ ማለት ይሄ ይቆጨኛል በጣም ስለዚህ ምን ሰራት ኢትዮጵያ ነገ ላይ እኛም የሚተረክልን እንድንሆን ግን ካልሆነ ትውልድ ማለት ነው ኮንቲኒየስ እኮ ነው ትውልድ አልፏል ትናንትና ይሄንን ማሰብ በጣም አሟልተን ባለማሰባችን ዛሬ ሆነናል ዛሬ ምን ሆነናል እርስ በርስ እኮ ተገፋፍተናል ለምን የማሰብ ልምምዳችንን ለማሻገር እንድንችል ነው የሚያስፈልገው ስለዚህ ኢትዮጵያኒ ዜግነት በየስል ኢትዮጵያዊ ዜግነት ከእንግሊዛዊ ዜግነት ይለያል እንግሊዝኛ ብቻ የሚያወራ አይኑ ሰማያዊ የሆነ ነጭም ሆኖ በያል ተረጉሙ ኦኬ ነጮቹ ራሱ አይኑ ብሉ አይዳለ ሌላ አይን ከለር ያለው አለ በዛም ይለዩታል ነጭ እንኳን ሆኖ እንደዛ አይነት ኢትዮጵያዊ አይደለም ኢትዮጵያዊ ማለት በልማዱ ብዙ በባህሉ ብዙ በቋንቋው ብዙ በሃይማኖቱ ብዙ whatsoever እነዛ ልማዶች ማንነቶች ናቸው የምን የቡድን ማንነቶች አይደንቲቲና ፐርሰናሊቲ የሚባለው ጉዳይ
ዶግማዊ ነው። ፐርሰናሊቲ እኮ ባህሪ ነው አይደለ? ቡርሃን የሆነ ባህሪ አለው። እሱም ባህሪ ስትረጂው በቃ ተረድተሽዋል፣ በቃ ይታወቃል። ቀጠሮ አያከብርም። ለምሳሌ ቡርሃን ደካማ ጎን ነው ይሄ። ግን እሱን አንደርስታንድ ስታደርጊኝስ በቃ ለክፋት እንዳልሆነ ትረጂዋለሽ። ደካማ ጎን ነው፣ መስተካከል አለበት። አዎ ቢስተካከል ደስ ይለኛል፣ እንዲስተካከል እፈልጋለሁ። ለምን አታስተካክለውም? ሌላ ጥያቄ ነው። ግን ደካማ ጎን ነው፣ አዎ አምናለሁ። አየሽው? አሁን ይሄ ፐርሰናሊቲ ነው። ይሄን ፐርሰናሊቲ ምክንያት ምናምን አትዩ፣ የሆኑ ልማዶች መስተካከል አለባቸው ነው። ፐርሰናሊቲ ነው ይሄ። የቡድን ደግሞ ሲሆን ይሄ ቡድን ደግሞ ሃይማኖት አለኝ፣ አይሁ ጎሳ አለኝ። እንደ ሃይማኖቴ የሆኑ ባህሪዎች ልታይብት ይችላልሽ። እንደ ጎሳዬ የሆኑ ይሲ አወራሬን አነጋገሬን አይተሽ የሆነ ነገር ትኛል። እነዚህን ግማነቶቼ ግን እዚህ ማውራው ውይይት ላይ የምጽፈው ጽሁፍ ላይ አስተሳሰቤ ላይ ግን ማንነቶቼ እንትን ተንጸባርቀው ምናምን አይደለም፣ ሐሳቤ ነው የተንጸባረቀው። እዚህ ሐሳብ ላይ ሌሎች ሰዎች በነጻነት ይሄንን የመተቸት የማክበር የመጣል የማንሳት ሙሉ ነው ነጻነታቸው ሐሳብ ስለሆነ ይሄን መጽሐፍ ተቹት ብዬ ማንነቴን ተቹት አይደለም፣ አይገናኝም። እሺ ጋዜጠኝነትሽ ሙያሽ ነው። ዩኒቨርሲቲ ገብተሽ ተምረሽ ወጥተሽ ልምድ አዳብረሽበት የምትሄጂውን ፕሮሲጀር አንብበሽ መተሽ ስትሞግቺኝ እዚህ ውስጥ ያለን እውነታ ነው። እያጠቃሽኝ አይደለም። እዚህ ጋር ጠንካራ ጥያቄ ጠይቀሽ መመለስ ቢያቀተኝ የኔ የእውቀት ማነስ ያንቺ ዝግጅትና መገንዘብ እንጂ ሌላ አይደለም። which means አስተማርሽኝ ነው የሚሆነው ሐሳብ ስለሆነ። ግን እኔ ኮንተንት ስለሆንኩኝ ጋዜጠኛዋ እንዲህ ጥያቄ ጠየቀችኝ የሚል በሽታ ውስጥ ነው እኮ ያለ ነው። ስሜታሽ ትዝታ ማለት ይሄ ነው። ሰዎች ደካማ ሲሆኑ መደበቂያ ሲፈልጉ የሆነ ቡድን ፍረጃ ውስጥ ይገባሉ። ስለዚህ ዜግነት ብዬ ስል እነዚህ ማንነቶች እንደ አይን ሃይማኖት፣ ብሔር፣ ቋንቋ ወዘተረፈ የምንላቸው እንደ አይናችን እንደ እግራችን እንደ ሆዳችን የምናየው ስለሆነ ኩዌስችን ውስጥ አይገባም። አይኔን ብዬ አይኔን አያከብርልኝም ብዬ ስለማላነሳ ጥያቄውን እነዛንም አላስብም። እነዚህን ያከበረ የኢትዮጵያ የሆነ ዜግነት የፈረንሳይ የሆነ ዜግነት አይደለም። እንደ ፈረንሳዮች የሆነ ኤክስትሪም ኢንዲቪጁዋሊዝም አይደለም። እንደውም የዛ አንቲቴሲስ ነው ያለኝ። የዛ አንቲቴሲስ ማለት ቡድን ያለው ዜግነት ነው። ቡድን ያለው ዜግነት ስትል ምናምን በቃ እንነጋገር። የጻፍኩትም እዚህም ላይ መሆንም ላይ የመሲዎችም ላይ የዘር ካርድም ላይ ሰንደቅ የለሽም ላይ የፍልስፍና ህይወትም ላይ የጥበባት ምናምንም ላይ 44 መጽሐፍ ጽፍ ቢያንስ 10 ወይ 8 9 የሚሆን መጽሐፍ ውስጥ በተደጋጋሚ አንስቼዋለሁ። ዜግነት ማንነትን ሰው የሚፈልገውን ማንነት የማይጨፈልቅ ዜግነት ብሎ እንደማሰብ አሁን ባለንበት የመንግስት ቅርጽም ህገ መንግስታዊ አስተዳደርም አንድ ሰው የሚያነሳው ትችት እንደ ዜጋ የሚቆጠርበት እድል አልሰጠም የሚል ነው። ለምሳሌ በቡድን ነው እንድትታወቅ እውቅናው የሚሰጥህ እንጂ ግለሰብ ሆነ ዜጋ ሆነ በህገ መንግስቱም በሀገሩም የመቆጠር እድል የለም የሚል ትችት ነው ያለው እሱ ላይ። እሱን ከዚህ አንጻር ነው የምታየው። ይሄንን የሚያሸንፍ አድርገ ነው በኢትዮጵያ ኮንቴክስት እምነትሽ ቢነካብሽ ዝም ብለሽ ትወስጂው በጣም ያምሻል። አንቺን ክብርሽን ከምነካው ዝም ብሎ የለም አሁን አንድን ሰው ግለሰቡን አንተ ምናምን ብዬ ከምሰድበው ምን እንትን አንተ እምነት እንትን እየተከተልክ ብዬ ሃይማኖቱን ብተችበት በጣም ያብዳል። ሃይማኖቴን እኮ ወቀሰብኝ ገሌም ሲል ደግሞ የቡድኑ ህመም ይሰማዋል። ዛን እንደ ግለሰብ ክብሩን ከማዋርደው ይሄ ኢትዮጵያ ተጨባጭ ነው። ስለዚህ ቡድኑን ማክበር በጣም አስፈላጊ ነው በኢትዮጵያ ኮንቴክስት። the only problem ግን ቡድኑን ብቻ የሚያከብር የሚመስል ትሬንድ ግን አያለው። አይ ኦፖዛት መቃወመው ያንን ነው። ለምን ቡድኑን ብቻ የሚያከብር ሲስተም ከሆነ የምትሰሪው የሰዎችን የማሰብ ልምምድና ተሻጋሪነት ስለምትገድቢ ያ በቡድን የታጠረ መብት ምን ይፈጥራል? የሚፈነዳ ቀውስ ይፈጥራል፣ ትርምስ ይፈጥራል። ለምን ግለሰብነት ውስጥ ትርጉም ማለት ግለሰብነት ይርቀበትና ቡድን ውስጥ ኮምፎርት ዞን ያገኛል። ኑሮ ካሉት መቃብርም ይሞቃል እኮ አንዳንዴ። ቡድኑ ትራንዚሽን እንዲሆን ማለት ነው። አሁን ለምሳሌ የግለሰብ ክብሬን
ሲነካብኝ አንድ ሰው ያመኛል፣ ይሰማኛል። አየሹ? ከዛ የቡድን ክብርስ እስቲ ኮንቴክስቹዋል ነው። አንዳንድ የቡድን ክብሬ ሲነካ ያመኛል። ገባሽ? አሁን ለምሳሌ እምነታዊ ነገር ሆኖ የሆነ ነገር ቢነካብኝ ይሰማኛል፣ ግን የግለሰብ ክብሬ በጣም ይሰማኛል እላለሁ። እኔ ነኝ ግን እሺ ሰንበዲ ስቲ ግን በአብዛኛው ደግሞ የቡድን አንድን ሰው ለማስከፋት የአካባቢው የሰፈሩን የሆነ የቡድኑ ነገር ስትነኪበት ይታመማል። አሁን ለዛ መብት ስትሰጪ ሰዎች ግን ግለሰብነትን ደግሞ እንዲያው የሆነ የብርሃን ቀዳዳ መስጠትን አልሰጠም ወይም አላበረታም ወይም በቂ ነገር የለውም ብዬ ግን በደንብ እቃወማለሁ። ስለዚህ እነዚህን የቡድን መብቶች አክብረሽ ግን ሰዎች ያደጉ እንዲሄዱ ወደ ግለሰብነት ካደጉ በኋላ አንደኛ ብትታያቸው ግለሰብነት የሚባል ጉዳይ ስላለ ቶሎ ተነጋግሮ የቡድንን ልዩነት ማስታረቅ ይችላሉ። በእያንዳንዱ ቡድን ውስጥ የነቁ ግለሰቦች ሲፈጠሩ አስታራቂ ተጋማጅ ያ የተበታተነ ያለው ግምጃ ቤት እንዲተሳሰር አቅም ይሆናሉ። እነሱ ግን እንዳይፈጠሩ የቡድን መብት ብቻ ላይ ያተኮረ መንግስት ከሰራሽ ነጥረው የሚወጡ ግለሰቦችን ስለማትሰሪ የሆነ ሰዓት ላይ ኪኦስ ሲፈጠር የቡድን ቀውስ ያመጣል። እሱ አደጋ ስለሆነ የግለሰብነትን መብትም የሚያሳይ ሰዎች ማሰብን እንዲለማመዱም የሚያስችል ሲስተም መገንባት ላይ መሰራት አለበት ነው ምትለው ነገር ነው። መጽሐፍ ውስጥ እንደ ኢትዮጵያ ባለ ብዙ ሃይማኖት ብዙ ባህል ባለበት ሀገር ውስጥ የጋራ የሚባለውን የሃይማኖት የብሔረሰብ የማንነት የቡድን መብቶችን እንዴት ነው መገንዘብና ማስተዋል ያለብን የሚለውን ጥያቄ በደንብ አድርገን እንድናስበው የሚያደርግ ነው። አሉ እንደዛ አይነት ማሳሰቢያዎች አሁን ያነሳህልኝን ሐሳብ የሚመልስ ይመስለኛል። እሱ መጽሐፉ ነብይና ፈላስፋ ነው አጠገብ ያለው መጽሐፍ እና መጽሐፉም ውስጥ ያነጻጽራል ነብይና ፈላስፋን። መቼም ርዕሱን ያየ ሰው ተቃርኖ ሊሆን ይችላል የሚጠብቀው። ነብይና ፈላስፋ ምንድነው ዝምድናቸው? ለሀገር ለመስራት ለምንለው ሐሳብ በመጨረሻ ምንድነው የሚያዋጡት? ስለነሱ ማወቅ እነሱን መረዳት መንገዳቸው ለየቅል የማይገናኝ ስለሚመስል ማለት ነው። የሚገናኝ አይመስሉ። አንደኛው ሞራል ይገነባል፣ አንደኛው ሐሳብ ይገነባል። እንደው ጠቅለል አድርጎ ለማንሳት ፈላስፎች ሐሳብ ያዋጣሉ። በጣም ማሰብን፣ መብሰልሰልን፣ መጠየቅን ያስተምራሉ። ወደ ግለሰብነትም ብርሃን ያሳዩናል። ነቢያት የጋራነትን ሞራል፣ ኢቲክስ፣ ስነ ምግባር፣ ኢሞሽናል ኢንተለጀንስ ያስተምራሉ። ሁለቱ ሲጋመዱ አንድ ሲሆኑ ሀገርም ግለሰብም ይሰራል፣ ስልጣኔም ይፈራል። እና እኛ ብዙ ጊዜ አቃርነን ስለሆነ የምናያቸው ስንማርም አንድ ቤተ መቅደስ ሄደሽ ስለ ፈላስፋ ካነሳሽ እንደ ኩነኔ ነው የሚታየው። ይሄ በጣም ያማል፣ ልክ አይደለም። ፈላስፎች ማሰብን ያስተምራሉ፣ መብሰልሰልን ያስተምራሉ፣ አይሹ ሐሳቡ ስልጣኔን ያሳያሉ። ነቢያት ኢሞሽናል ኢንተለጀንስ ማሳጠር ስለሚቻል ማለት ነው። ለኔ ሁለቱም ተመጋጋቢ ሆነው ነው ያገኘኋቸው። እንደ ማህበረሰብ፣ እንደ ሀገር፣ እንደ ጋራ፣ እንደ ቡድን የጋራ ሞራል ስርዓት ይሲ የሚባለውን ጉዳይ በነቢያት ውስጥ እናገኛለን። ጠንካራ ባህልም እናያለን ማለት ነው። እያንዳንዱ ነቢያትን ታሪክ የተለያዩ ተምሳሌቶች አይቼበታለሁ ማለት ነው። ፈላስፎች ስንል ደግሞ ማሰብ አሁን እዚህ ለምሳሌ እያወራን ነው። እዚህ ዲያሎግ ውስጥ እንዴት አድርገን እስኪ እንመልከት። አሁን ሁለቱን ለምሳሌ አንድ ላይ ብናይ እንደ ኢትዮጵያዊ ቤስት ሶሉሽን እንደ መፍትሄም ነው በነገርሽ። ለምን ከአንዱ ብቻ ምንም አናገኝ? ስናመጋግባቸው ከአንዱ እሴት እናገኛለን፣ ቨርቹ ከአንዱ ሐሳብ እናገኛለን። አእምሯዊ ነገር ያስፈልገናል። ማሰብ፣ መብሰልሰል፣ በቃ ምናምን ማየት አይ ሊል ይችላል አንድ ሃይማኖተኛ መጥቶ ነቢያትም እኮ አስበዋል። እሺ ያስቡ፣ ግን ካሰቡት በላይ መጽሐፉን ገልጠ ማየት ነው። ህዝብን ስለመስራት ነው የታገሉት። ህዝብን ደግሞ መሰሪው እንዲህ ህብረት በመፍጠር ነው። ህብረቱን የምትሰጪው ይህ እንዲፋቀር እንዲዋደድ ህግና ስርዓት እንዲያከብር በማድረግ ነው። ሙሴን እንውሰድ። ሙሴ ነጻ ስለማውጣት የሆነን ህዝብ ነጻ ስለማውጣት፣ ከዛ ግን ኦሪት አለ 10 ትእዛዛት ህግ መጥቷል።
እንደዚህ ነው ያገኘነው። ዳዊትንም ስናይ ዘሰም ሽት መንግስት ስለመስራት ምን አይነት መንግስት ስርዓት ያለው መንግስት እንደዚህ እያልን ነው የምንመለከተው በነቢያት ስቶሪ ውስጥ። በፈላስፎች ውስጥ ደግሞ ማሰላሰል ሶክራትስ ይጠይቅ መመርመር አለ። ስለዚህ አየሽው አይደለ ስንጠይቅ ስንመረምር በአንድ በኩል አእምሮአዊ ግለሰብነታችን ይሰራል። እዚህ ጋር ደግሞ ስርዓትን ሞራልን ይዘት ስናሲስ ሶሳይቲውን በምን ይመራ፣ እንዴት የዕለት ከዕለት ህይወቱ እንዴት ይኖር፣ የቤተሰብ ህይወቱ፣ የአካባቢ ህይወቱ፣ የሀገር ቅርጹ ምኑ ነቢያቱ ደግሞ ይህን እሴት ይሰጡናል። ስለዚህ እኛ ኢትዮጵያውያን እንዲህ በታትነን እዚህ ጋር ፈላስፋ የሚለው ግሩፕ ለብቻው እዚህ ጋር ከሚል እስኪ አንድ ላይ እንመልከታቸው፣ አንድ ላይ እናስባቸው። እስኪ አንድ ላይ ይሆናሉ አይሆኑም አንብበን እንቃኘው የሚለውን ጭብጥ ለማሳየት ነው። ሃይማኖትን ማከል የሚል ሐሳብ ተመለከትኩና አንዳንድ ጊዜ በሃይማኖት ስም የምናደርጋቸውን ልክ ያልሆኑ ሃይማኖቶችን የማይመስሉ አይነት ንትርኮች በአንዳንድ ሃይማኖት አሳቢያንም አስተማሪዎችም መካከል የሚነሳውን አንዳንድ ነገር አንስተ ምትተችበት ሐሳብ አለ። ከዛ መጨረሻ ላይ እንደ መፍትሄ የምታስቀምጠው ነገር እስቲ ሃይማኖቱን አክሉ የሚል አይነት ይመስላል። ሃይማኖትን ማከል ምንድነው እሱ ነገር? ታንኪዩ። አንድ ነብይ መዘሻው እዚህ ውስጥ አብርሃም ተጠቅሷል። በጣም ዋጋ የከፈለ ነብይ ነው። አብርሃም በጣም ወዶ በዚያ ነው። በእስልምናም በክርስትናም ያሉ ስቶሪዎችን ኮምባይን አድርጌ ነው ለመረዳት የሞከርኩት ማለት ነው። ለምሳሌ እሳት ውስጥ ተጥሏል ይላል። አሁን በእስልምና ሶርሶች አሉ። ባቢሎን ማለት እንደ ፍርድ ይሄ መስዋዕትነት መምከል ልጁን ደግሞ አሁን በሁለቱም ደግሞ ሃይማኖት ስታይ ልጁን መስዋዕት እንዲከፍል የተደረገ ነው። ከባቢሎን እስከ ሄብሮን፣ ከሄብሮን እስከ ግብጽ፣ ከግብጽ እንደገና ወደ ሄብሮን፣ ከዛም ደግሞ ልጅ በማጣት በጣም ፈተናዎችን የተፈተነ ሰው ነው። አሁን ሃይማኖትን ማከል እንደዚህ ሰው የዚህን ሰው አርአያነት መከተል ነው። ሃይማኖቶቹ እንደዚህ ዋጋ የከፈሉ መሪዎች አሉ። ሃይማኖትን ማከል ይሄን ሁሉ ሲያደርግ እንግዲህ የጌታ ወኪል የነበረው አብርሃም ማለት ነው። ልጅህን ስጥ፣ ያውም ልጅ አጥተሽ ኖረሽ ልጅህን ስጥ። በጣም አይከብድም። ፈቃደኛ ሆነ ማለት ምን ያክል ቢያምነው ነው ይሄን ፈጣሪ። እኔ በህይወት ዘመኔ ለፍቼ ጥሬ ግርጄ ያገኘኋት አንዲት ኪዮስክ ወይ ሱቅ ወይ የሆነ ትንሽ የሀብት ልትኖር ትችላለች። ይሄ ሰው በህይወት ዘመኑ ሲለምን ኖሮ አንድ ህፃን ልጅ ያገኘ አንድ ልጅ አይደለም አሳልፈ ስጥ። ከባድ እኮ ነው። ስጥ፣ ይችን ያገኘኋትን ሀብት ስጥ ቢል አሁን እኔ በፈጣሪ አምናለሁ ምናምን ብዬ ማለት ነው ስጥ እሺ ብዬ እሺ ስል which means በፈጣሪ መተማመን ማለት በየትኛውም የመከራ ጊዜ በየትኛውም የደስታ ጊዜ እርሱ አለ ብለው ነው የሚያስተምሩት። በክርስትና በእስልምና ኢትዮጵያውያን ኢዘር ኦፍ ዘቱ አብዛኛው ሰው ነው ብለን ታሳቢ እናድርግ። ስለዚህ በመስዋዕትነት ላይ የተመሰረቱ ሃይማኖቶች ናቸው ክርስትናም እስልምናም። መስዋዕትነት ማለት ያለሽን ነገር በመስጠት ነው፣ በመሰብሰብ አይደለም። ከካፒታሊዝሙ በዚህ ይለያሉ። አይ ከሞደርኑ ዓለም በዚህ ይለያሉ። ከነጋዴው ከገበያተኛው በዚህ ይለያሉ። በመስጠት ካለሽ መስጠት ነን ወይ እንኳን ያለንን ልንሰጥ ከኔ ውጪ ስተት ነህ ውጣ የምንል ሰዎች ሆነናል። ሃይማኖቱን ብናክል በመስጠት ላይ የተመሰረቱ ስለሆኑ ሁለቱ ኦፖርቹኒቲ ነው ለኢትዮጵያ። ክርስትናም እስልምናም ኦፖርቹኒቲዎች እድሎች ናቸው፣ ጸጋዎች ናቸው። ሁለቱም ሃይማኖቶች በመስዋዕትነት ላይ ያለሽን በመስጠት ላይ የተመሰረቱ ስለሆኑ ቨርቸስሊ ለኢትዮጵያውያን ሃይማኖቶቹን ካከልን እድሎች ናቸው። ከሃይማኖቶቹ ካነስን መርገምት ነው፣ እርግማን ነው በሃይማኖተኞቹ ቋንቋ። ከምን አንጻር? ሃይማኖቶቹን እንደ ፓርቲ የሚጠቀሙ የሃይማኖት ሰባኪያን ይተርፉበታል። ስለዚህ ሃይማኖቱን የፖለቲካ ገበያ ነው የሚያደርጉት፣ እየሆነም ነው። ሃይማኖቱን ካከልንስ ቨርቸስ የሞራሉ መርሲ ኢምፓቲ የሚባሉት ነገሮች
እውን ይሆናሉ። ለዚያም ፐርፐዝ ነው ሃይማኖቱን እንድናክል ወይ ክርስቲያን እንድንሆን ወይ ሙስሊም እንድንሆን በአክለናቸው በአብርሃም ተምሳሌት የሁለቱም አባት ስለሆነም እንደ ምሳሌ መሰረት ያደረኩት። ፊሎሶፈሮቹ ደግሞ ሶቅራጥስን አባታችን ስለሆነ መሰረት ያደረኩት። ይሄን ከሆነ መሆንን መድረስን እንደርሳለን ለማለት ደግሞ ምላሽ ነው መሆንን መድረስ የተጻፈው። ተያያዥ ናቸው ባይዘው። እነዚህን ካልሆነ የመሲኖች እድር የሚል መሲና ማትወልድ ላምን ጽፋለን የሚል ሌላ መጽሐፍ ጽፍ ያለው ማለት ነው። በጣም ጥሩ። ግለሰብነትንም ሀገር የምታሳክልበት አለ። ሀገርን ለመስራት በሚደረግ ጉዞ ውስጥ ሀገር የሚያክል ግለሰብ ሀገርን የሚደርስ አይነት ግለሰብ መስራት የምትለው በሀሳብ በምክንያታዊነት በእውቀት በመመርመር በመጠየቅ የምትለው ሀሳብ አለ። እሱን በደንብ ማስመር በጣም የሚያስፈልግ ይመስለኛል። ቡርሃን በጣም አመሰግናለሁ ለሰጠህን ጊዜ ለአበረከትክልን መጽሐፎች። ታንክ ዩ ሶ ማች ታንክ ዩ ፈጣሪ ያክብርሽ። አንቺም በጣም ጠያቂ ነሽ። በጣም ተመልካቾቻችን እናንተም ከኛ ጋር ስለነበራችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ሳምንት በሌላ ርዕስ በድጋሚ እንገናኛለን። በሰላም ቆዩን።